ጂና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ አለ። ካረጁ አይበጁ ነው እንግዲህ አሮጊቷ ማረቆ ጠቀሙት እንጂ ቶሎ አረቁ እንጂ ማለት ከጋላታሳራይ መንታውን አርግዘው ነበር። ይችላል ባባ ይሁንባችሁ ተርዱንዳር ኧረ ወይኔ ኑ በቃ ችግር የለውም አብረን ፈታ እንላለን። ለምን በእንጂ በቃ መደበሪያ አጥቼ ነበር ያዳብሩኛል። ኑልኝ በቃ አሮጊቷ ችግር የለውም ፈታ እንላለን። ኑልኝ አሮጊቷ ኑልኝ በቃ ሲጀመር በቃል እግዚአብሔር ነው። ሰላም ውዬ ሰላም ማደር አልችልም ማር መስሉት በቃ ሰላም ቀን ሙሉ ሰላም ውዬ ተደስቼ ምናምን ማታ ስገባ በቃ ክፉ ሚስት እንዳለው ባል በቃ ሰላም ይናጥቼ ነው አይደል ማደር ያለብኝ። ወይ ከፕሮግራም ያልሆንኩ ወይ ከጫወታው አልሆንኩ በጌታ ስም ደግሞ በጋላታሳራይ ድጋሚ በኢየሱስ ሁሉም ቶርናመንት ላይ ማለት ነው እንዴት ነው ተመሳሳይ ፐርፎርማንስ አንድ ቲም ሊያሳይ የሚችለው? ጋላታሳራይ ከልቡ ሳይጫወት ማለት 7 ደቂቃ ላይ አግብቶብን 87 ከዛ 4 ደቂቃ ተጨምሮ 83 87 ደቂቃ ምንም ጎል ሳይገባባቸው 7 ደቂቃ ላይ አግብተው ምንም ጎል ሳይገባባቸው ነው የወጡት። እሱንም ከልባቸው ሳይጫወቱ ጋላታሳራይ ምን አይነት ፔስ ቲም እንደሆነ ብላችንም እናውቃለን። እንዴት ነው ለሰው እንዴት ነው? ኧረ በስመ አብ እኔ እንዴ ምንም ማያዝናና ጨዋታ ከጨዋታ ባክ ቱ ባክ እንደዚህ የሚያስጠላ ኧረ በስመ አብ። ከዚህ ጨዋታው ትልቁ ነገር ማለት ነው ፋሚሊ ያው በሰፊ ውጤት አለመሸነፋችን ነው። ተሸንፈናል 1-0 በፈርስት ሃፍ ውጤት ነው እንግዲህ የተጠናቀቀው። በቃ የራሳችኑ ችግር ነው። ማጥቃታችን ላይ ትክክል አልነበርንም። እጅግ በጣም ያስጠላል። ኤኪቲኬ እንደዛ ያንን ኳስ ገሎ ተከላካዩ ይሄ ቻንስ ወይኔ እውነት በጣም ያስቆጫል። አቻ አርገ መውጣት ምንችለው ጌም እንደዛ ፈርስት ሃፍ ቨርቲስ ቀለል አርጎ ያን ኳስ ይመታዋል ማስቆጠር ምንችለው እጅግ በጣም ያበሳጫል። ግን የመልሶ ጨዋታው አንፊልድ ላይ መሆኑ ጠቀመ ሊቪያስ እዛ ላይ እንበቀላለን ሊቪያስ ያው ዋናው 1-0 ማሸነፋችን ነው። ከምሬ ነው ብላችሁ ያው ሽንፈትን ባንፈልግም ከዚህ በላይ በደጋፊው ጩኸት አሬ ይሄ ክለብ አስቸጋሪ ነው እውነት አግሬሲቭ ነው ጨዋታቸው። ዳኛው በዛ ላይ ምንድነው በወደቁ ቁጥር ፊሽካና ቢጫ አረ በጣም የሚያስጠላው በእውነት አረ በስማም። ለማንኛውም ግን አንፊልድ ላይ እንበቀላቸዋለን። ዩል ነበርካል እድለኛ ነን እንደውም 1-0 ስለሆነ እድለኛ ነን። ምንም አንመስልም። ቅያሪዎቹ ራሱ በቃ አይሆንም ወይ ኳሱን አልያዝነው ወይ መጠለ ምትትር ነው የምንጮተው ምናምን በቃ የሆነ ቅርጹ ትናስጠላ። ከዛ ፍሪምፖንግ ራሱ ያው እኮ ነው ሳላህ ቢሆን ይሻል ነበር። የሆነ ነገር ከተገኘ ወር ፔናልቲ ወር የሆነ ነገር ከተፈጠረ ምናምን የሆነ ነገር ያደርጋል። ፍሪምፖንግን በሳላ ከዛ ጋክፖ ሚስቱን መጨረሻ እንጃ ኤኪቲኬ ያንን 1-1 ሂደ ያንን ኳስ በቃ ያ ግዴታ ነበረ። በቃ እሱን ስላላደረገ ያው 1-0 ወጣን። አንፊልድ ላይ ይገለበጣል በስነ ስርዓት ከተጫወትን። ያ ይልማዝማ ምናምን የተባለ ሰው ዝም ብሎ ነው የሚያልፈው። በቃ ዝም ብሎ ያሳልፉታል። በቃ ጎሜዝም ኮናቴም ያኛው የኮናቴ ጎል እንደው መሻሩ እድለኛ ነን እኛ። የኛ የተሻረው ኳስ ደግሞ በቂጡ የነካው ነው ይመስለኝ ያኛው። ብቻ 1-0 ችግር የለውም ግን አንሆንም ነበር። ምን ይሻላል ምን ይበጃል የሼቦቹ ነገር ያሳስባል። ጀሞ ይሄ ቡድን እኮ ዶክተር አዞለት ነው መሰለኝ ለዚህ ሽማግሌ በየጊዜው እየወሰደ እኮ እያንቀባረረው እኮ ነው። እናንተ እያንቀባረረው እኮ ነው። አንተ ምንድነው ችግር? እዛ አካባቢ አይነ ጥላ አለብህ እንዴ? እንግሊዝን ወክለ ሄደ ምንድነው አታኮራንም? ቀብረር አታደርገንም እንዴ? ምንድነው ሐሳብ ሼቦ? ይሁን አይኔ ቁጤት የከፋ ነው ብዬ አይደለም፣ ግን ያው መሰጠት ነው። ያው ዲፈረንስ የለውም ብዬ ነው። እንዴት እንዲህ በነፍስ ወከፍ እዛ ሜዳ በሄድክ ቁጥር ይሰጣል? ምን ሆነሃል ሼባው? ነቃ ደንገጥ በል እንጂ አሁን እኮ ያለው 2 ተስፋ ነው። አንድ ኤፍ ኤ ካፕ ነው፣ አንድ ደግሞ ሻምፒዮንስ ሊግ ነው። እውነቱን ስነግርህ ያው ሻምፒዮንስ ሊግም ላይ ነው ያለው፣ ኤፍ ኤ ካፕም ላይ ነው ያለው። ችግር ነው የሚሆንብህ፣ ግን ፋይናል ላይ ቢያንስ ድረስ ልንገናኝ እንችላለን እዚህ ላይ በከበረታ
ሳስብ ግን ጋላታሳራይ ራሱ ሞሪኖ የሚለቅህ አይመስለኝም። በዚህ አያያዙ ግን የሚቀለበስ ውጤት ነው። የምሬን ነው የምላችሁ ጀማው ሊቨርፑል በሜዳና በደጋፊው ፊት ይሄንን ቀልብሶት እንደሚያልፍ በጣም እርግጠኛ ነኝ። ዋናው ነገር ግን ይሄንን ጨዋታ ወይ አቻ ወይ አሸንፈሽ መውጣት ነበረብሽ። ሼባው እንግዲህ አንቀባረውሻል። ቻል አድርገው በቃ ምን ይደረጋል። አንድ ለባዶ መጥፎ ውጤት አይደለም። ሊቨርፑልያን እመኑኝ የሚገርም ውጤት ነው። ሊያውም ቱርክ ኢስታንቡል ላይ ሄደን እነዚህ ጨዋታሞች ጋር አንድ ለባዶ አሪፍ ውጤት ነው። አሁን የሚጠበቅብን ቤታችን አምጥተን በሜዳችን ግርፍ ማድረግ ነው። የሚገርም ውጤት ነው። ማንም አሁን ወያላ መጥቶ ምናምን ትርፍ የመታ ምናምን ተሸነፋችሁ ምናምን ሊል ይችላል። ነገር ግን ውስጡ ያውቋል። አንድ ለባዶ አዌ ሄደ ቻምፒየንስ ሊግ ላይ የሚገርም ውጤት ነው። ትገለብጠዋለህ መተህ አንድ ጎል አገባ ማለት አቻ ነው። ሁለት አገባ ማለት አለፍክ ነው። ነገር ግን ይሄንን ጨዋታ አሸንፈን መውጣት የሚገባን ነበረ። አይ ነው የኬቲኬ ሳቶ ጎሎች አሉ። ገና ጨዋታው በተጀመረ እስከ 15 ደቂቃ ውስጥ ቻንሶችን አልተጠቀምንም። በረኛው የጋላታሳራይ በረኛ ሲያሳቅፈን ነበረ። ፍሎሪያን ቪርትዝ አልተጠቀመም፣ ቻንሱን ሳላ አልተጠቀመም እንጂ የሚገርም ጨዋታ ነበረ። እነዚህ ጨዋታሞች ጋር አንድ ጎል ተቆጥሮባችሁ መውጣት የሚገርም ውጤት ነው። ሊቨርፑልያን ምንም የሚያስከፋ ውጤት አይደለም። የሚገርም ውጤት ነው። ይሁን ነበር ተስፋ አንቆርጥም። ኤፍሲ ተው ሊቨርፑል ተው እንደ ልጅነታችሁ ነው ይመስላችሁ አይደል? እድሜያችሁም ሄዷል። ተስፋ ቁረጡ በቃ ምንድነው? ሊቨርፑል ተሸንፏል። ቆይ እናንተ አልፈልግም ምናምን አትሉም እንዴ? አንተ ጋላታሳራይ እንዴት ነው የሚያስፈሩት? ምን አይነት ስቴዲየም ነው ያላቸው? ማን ኦሲሜን ያን የመሰለ አቀባበል አድርገውለት ማለት ነው። አሲስት ባያደርግ ይገርማል። ኮርናውን እዛ ሊቨርፑልም ኮርና ግብቶ ነበር። ማን ሴት ፒስ ግን እንዴት ነው? ቆይ አንተ አርሰናል ሙሉ ዩሮፕን አበላሸ። ሁሉም ክለብ ሴት ፒስ ምንድነው? አረ በስመ አብ ማን ሊቨርፑሎች ማለት ነው። አሁን ሰከንድ ሌግ ላይ አንደኛ አድቫንቴጃቸው ምንድነው? ሳንቼዝ ዛሬ ቢጫ ስላየ ለጋላታሳራይ አይገባም። ገብቷችኋል? ኢኪቲኬ ግን በጣም ጽድት ያለ ኳስ ነበር እያገኘ የነበረው። ማን በራሱ ነው ክሬት የሚያደርገው። ግን ማልፈርድበት መሳቱን በራሱ ክሬት ስለሚያደርገው ነው። ማን ቨርትዝ ዝም ብሎ ነበር ሲያስበላችሁ የነበረው። ወይኔ ፈርስት ሃፍ ላይ 2 ኳስ ሳተባችሁ። ማን ቨርትዝ ማለት ነው። እንደማደንቀው ዛሬ የማይሆን ስራ ነው የሰራው በጣም ማለት ነው። ማን ጋክፖ ተቀይሮ እንደውም አንድ የሚገርም ኳስ ሞከረ። ምንም ነው ያልቻላችሁት። ሞሳላ የት ሄደ? ማን የምሬን ነው። ምን ሆኖ ነው ሞሳላ እንዴ? ዛሬም እንደ ህፃን ልጅ አስገብቶ ነፉ እንደ ህፃን ልጅ። ሲጀመር ጥቁር ይሄ ኩናት የተባለ የመጨረሻ ቆሻሻ እከት ሉጣ። ሲጀመር ቲም ውስጥ አንድ ጠቋራ ተጫዋች አለ ማለት አንድ እንከን አለ ማለት ነው። በቃ አንድ ጥቁር አለ ማለት። ዛሬ ተጫወተብን ኩናቴ። ጎሜዝ የተባለ የመጨረሻ ቀሽም ዊዝ ኢኪቲኬ ፌክ እስከ ዛሬ ሲጫወትብን ፌክ ዛሬ ተጫወቱብን የእውነት ቫንዴክ በቃ ሸምግሏል። በቃ ተከላካይ ያስፈልገናል። ደግሞ ሌላ ተከላካይ በቃ ሸምግሏል እንዴ ሳላቃት አይረባም እሱ። በክለቤ ግን አምናለሁ አንፊልድ እንገናኝ። እንዲህ ተናነቀን አንቀጥልም። የእውነት በአንፊልድ መልሱን ጠብቁን። በአንፊልድ የዛሬን ውጤት መርሳት አለብን። በአንፊልድ እንገናኝ። ጀማው እንደዚህ እንደ ጻልጅ ያስገቡኝ እንኳን በሚላቸው በቃ እንደ ጻልጅ አረ ከሀገር ምረጭ ቤት እዚህ ተለጥፈሽ መጣሽ። የቱርኩም የእንግሊዙም ነው አንቺ የሚያጫውተው። አረ ሀገር ምረጭ ያረዳል። አረደበሽ። ስለዚህ ኳስ እናውራ። ሊቨርፑላውያን ሂጎ ኤኪቲኬ ይሄኔ ማለት ነው ሌላ ተጫዋች ቢሆን ማለት አይሜና ቪክተር ዮኬሬስ ቢሆን ምን ያህል ሚዲያው እንደሚለፈልፍ እናውቀዋለን። ብቻ ፓስ ጋላታሳራይ በድጋሚ ሊቨርፑልን አሸንፏል። ግን ሊቨርፑላውያን እንዳትጨነቁ በእርግጠኝነት ነው የምላችሁ። አንፊልድ ላይ ትቀለብሱታላችሁ። እነሱ ማለት ነው ዌልካም ቱ ሄል ነበር ያሏችሁ። ቪክተር ኦሲሜንን ስሜታዊ ያረገ ቲፎም ይዘው ገብተው ነበር። ነገር ግን ዩ ዊል ኔቨር ዋክ አለው። ሊቨርፑላውያን ምን አይነት ምላሽ እንደሚሰጡ ሁላችንም እርግጠኛ ነን። የእግር ኳስ ተመልካች በአጠቃላይ እርግጠኛ ነው። ሶ በእርግጠኝነት ቀልብሶ ያሸንፋል ሊቨርፑል። ይሄ የኔ እምነት ነው። በእርግጠኝነት ነው የምላችሁ። እንደውም የሆኑ አጋጣሚዎች ሊቨርፑል ቢጠቀም ላይክ መጀመሪያ እንዳሳየዋችሁ እንደ ኤኪቲኬ አይነት ኳስ ቢጠቀም ዛሬ ራሱ ነጥብ ይዞ ይወጣ ነበር። ግን ማለት ነው ያቺ ኦፍሳይድ እኔ እንጃ እኔ አላሳመነችኝም። የኦሲሜን የተሻረው ጎል አላሳመነችኝም በምንም ተአምር ማለት ነው። ማንኛውም ሊቨርፑል ጋላታሳራይን ግን ፍሩት። በተለይ ሜዳው ላይ ሄዳችሁ ከተጫወታችሁ የምር ጌታችሁ ነው እንደምትሸነፉ አውቃችሁ ተጫወቱ። በቃ አትችሉትም። ግልጽ ነው፣ ይከብዳችኋል። በቃ
ለማንኛውም ግን እኔ አንድ የምነግራችሁ በእርግጠኝነት የምነግራችሁ ነገር ሰከንድ ሌግ ላይ ታልፋላችሁ። የመጀመሪያ የቻምፒየንስ ሊግ ጨዋታ ጋላታሳራይ ሊቨርፑልን 1-0 አሸንፏል። እንዳልኩት ሊያስቀይመው ይችላል ብዬ ነበረ። ይኸው በሜዳው 1-0 አሸንፏል ጋላታሳራይ ሊቨርፑልን። ኧረ በስመ አብ ዛሬ ሆኖ አረጋግጠው መሄድ ይችሉ ነበር ወደ አንፊልድ ማለት ነው። ስንት እድል ነው የሚበሉት። ምን አይነት ይልማዝ የተባለ ዊንገር ጥሩ ስራ ሰርቶ ያልፋል። እዛ ሲደርስ ዲሲዥን ሜኪንግ ምንም ዜሮ። አሁን የመልሱ ጨዋታ ለሊቨርፑል በጣም ከባድ ነው የሚሆነው። ምክንያቱም ጋላታሳራይ አሁን ጥቅጥቅ ብለው እየተከላከሉ በካውንተር ጭራሽ ይበልጥ ለሊቨርፑል ከባድ ጌም ነው የሚሆነው። አይ ቲንክ ከዚህ በኋላ ጋላታሳራይ የሚያልፍ ይመስለኛል። እኔ ሆነስትሊ እነሱ እንዲያልፉም ነው የምፈልገው። እንደው ቀላላል ቡድን አልፎ ከኛ ምድብ ከነሱ ጋር እንድንገናኝ ነው የምፈልገው። እዛ የእነ አርሰናል ምድብ እኮ ቀልድ ነው ቀልድ፣ ግን ባየር ሌቨርኩሰን ከባድ ነው። ለማንኛውም የዛሬ ውጤት ይሄን ይመስላል። ኒውካስትል ከባርሴሎና አሁን ከደቂቃዎች በኋላ ይጀመራል። ይመቻችሁ። ሼባው 1-0 በሆነ ውጤት ተሸንፏል እና ይሄ ውጤት እውነት ለመናገር ምንም የሚገርም ነገር የለውም። ግን የሊቨርፑል ደጋፊ ጋላታሳራይ ሜዳ ሄደን እናስጥላለን ብላችሁ ማሰባችሁ ነው ትልቁ ኃጢአታችሁ። በቃ እንደዛ የመጀመሪያ ዙር ላይ ሲያደነቁሯችሁ ያልታወቃችሁ አሁን እናንተ ማን ናችሁ? ካለፈው ስህተቱ የማይማረው ፈንጃምካኝ ብቻ ነው ይባላል። ግን እናንተ ከፈንጃምካኝም ባሳችሁ። በቃ አለቅ። እንደምታልፉ እኮ ግልጽ ነው። በቃ ሜዳችሁ ላይ አምጥታችሁ መለጥለት ትችላላችሁ። ግን እዛ ሄደን እንበቀላለን እናሸንፋለን ምናምን አይባልም። ማሸነፉን ተዉትና አቻው ራሱ የታል? ምንም አንሰካከሳትም። እንደማታሸንፉት ጋላታሳራይን በሜዳው ሄዳችሁ በጣም ግልጽ የሆነ ነገር ነበር። ስለ አጮታችሁ ቆንጆ ነው፣ ግን በቃ በጣም የታወቀ ነገር ነው። ጋላታሳራይ እንደማታሸንፉ እንደዚህ በጠባብ ውጤት እንደሚያሸንፉ በደንብ የሚታወቅ ነው። ባለፈውም ካየነው ነገር አንጻር ማለት ነው። ግን አንድ በእርግጠኝነት የምናገረው ነገር ሊቨርፑል በሜዳው ካምባክ በጣም በእርግጠኝነት ያደርጋል ብዬ እጠብቃለሁ። ስለ አጫወቱ ምናምን በጣም ሲሞክሩ ነበር። እኔ ተሻረባችሁ ኳስ ማለት ነው። እኔ ኮናቴ ብሎ በእጁ እኔ ናቹራል ፖዚሽን ያንን ኳስ ለመሻር ግን ትንሽ ከባድ ነው፣ በጣም ከባድ ነው። ገብቷል። ያ ፖዚሽን ላይ ነበር እንደዛ ዲፍሌክሽን ነው እንደዛ አይነት ታይም ላይ ለይቶ ወጥቶ መሻር ማለት በጣም ከባድ ነው። ሁሉም ጋር ነው ለነገሩ። ሲቲ ላይ ቢሆንማ ደስ ወዲያው ነው የሚሽሩት። ምንም ማየትም አይጠበቅባቸው። ብቻ ዞሮ ዞሮ ሊቨርፑል ማለት ነው ይሄን ሁሉ ሚሊዮን ብር አምጥተው የአምና ሻምፒዮን ሊቨርፑል በጣም ከባድ ነው ለሊቨርፑል። አሁን ወደ ቀጣይ ዙር ማለፋችሁ ራሱ የተረጋገጠ ነገር የለም። ግን ካምባክ ታደርጋላችሁ ብሎ ይጠበቃል ተብሎ ነው። በስማ ኤኪቲኬ ዛትኮ ኳስስ እሺ ነው እኮ አሁን ያባከናችሁት ድል እኮ ነው ዋጋ የሚያስከፍል መጨረሻ ላይ። አራንዲ በሊቨርፑል እንሳቅ ምንድናችሁ በእናታችሁ? ሼቪት ይላል። ወይኔ አይዞን 1-0 አቀመሱሽ። አይዞሽ ወይኔ ሰው 500 ሚሊዮን ፓውንድ አውጥቶ እንደዚህ ይንከራተታል። 500 ሚሊዮን ፓውንድ አውጥቶ የሚገርም ነው። ለማንኛውም የመልሱ ጨዋታ ሊገለብጡት ይችላሉ። 1-0 ነው የመጀመሪያው ጌም ያለቀው። ግን ይሄ ሊቨርፑል እንደዛ ማድረግ ይችላል ወይ ነው ትልቁ ጥያቄውን። የድሮ ሊቨርፑል ቢሆን እንኳን 1-0 3-0 ገልብጦ አሳይቶናል። ግን የአሁኑ ሊቨርፑል እንደዛ ነው ወይ? አንፊልድስ እንደ ድሮ ነው ወይ? የአንፊልድ ግሬስ አለ ወይ ስትል ከባድ ጥያቄ ነው። ግን ያው አሁንም ቻንስ አላቸው፣ ሊገለብጡት ይችላሉ። ጌሙን ካያችሁ ግን ጋላታሳራይ ራሱ በጣም ብዙ ቻንስ ነው የሳተው። በእነሱ በኩልም ያው ብዙ ሞክሮ ነበረ፣ ጎል ገብቶ ነበር፣ ከዛ በእጅ እንትን ሆነ። ግን ሼፋው በቃ አልቻልሽም፣ የምር በቃ አልቻልሽም። 500 ሚሊዮን ያወጣ ክለብ እኮ አይመስልም፣ በቃ አይመስልም። ነፍስ የለውም ክለቡ ማለት ነው። ካያችሁት ደህና ሰው ውስጡ የለም፣ በቃ ባዶ ሆኗል። የምሬን እኮ ነው። ስኳዱ ባዶ ነው። ቀይረ የምታስገባው ደህና የሚያስፈራ ተጫዋች የላችሁ። ምን ላይ ነው ቆይ ያወጣችሁት? ምንድነው የገዛችሁት? እኔ ግራ የሚገባኝ ምንድነው? ቆይ ሊቨርፑል በ500 ሚሊዮን አካባቢ ምንድነው የገዛው? እስቲ ንገሩ። ወይኔ ይመቻችሁ። ጉዞ እንዳይደብራችሁ፣ ትንሽ ብቻ ይደብራችሁ። ያው በደንብ ቀጣይ ሳምንት አስቀምጡት። ቀጣይ ሳምንት በደንብ ታለቅሻለሽ። እዚህ ጨዋታ ላይ መልካሙ ነገር ለሊቨርፑል እዛ አንፊልድ ላይ 90 ደቂቃ አለውና በአግባቡ የሚጠቀምበት ከሆነ በእርግጠኝነት የሚቀለበስ ውጤት ነው። ጋላታሳራይ 1-0 በሜዳው አሸንፏል። የመልሱ ጨዋታ ላይ በእርግጠኝነት ተጠንቅቃችሁ መግባት አለባችሁ። ስለ ይሄ ምን አይነት ቲም ነው አንተ ስታየው? ጋላታሳራይ የሆነ ቀለል ያለ ቲም ግን ከባድ ቲም። በባለፈው ዩቬንቱስን ጥሎ የመጣው ግን በቃ ቁጥራዊ ነገሮቹ ራሱ ብታየው ጀስት ከሊቨርፑል ጋር ባላንስ ያደረገ እና የጋላታሳራይ ተከላካዮች ደግሞ በጣም አዝግታ ተከላካይ አባቴ ምንም ኳስ ምናምን አያልፋቸው እና ሊቪያንስ ራሱ በቃ ሞክራችኋል አልሆነም። ግን ከዚህ የተሻለ መሆን አለባችሁ። አንፊልድ ላይ ውጤቱን ለመቀልበስ የዛሬ ፐርፎርማንስ ብቻ በቂ አይደለም። ከዚህ የተሻለ ከሆናችሁ በእርግጠኝነት ይሄ ውጤት ይቀለበሳል። እኔ እንድታልፉ ነው ፈልግ፣ እውነት ለመናገር እንድታልፉ ነው እና ይመቻችሁ።
ያው እኛ ሊቨርፑሎች ነን ከምባክ ብርቃችን አይደለም ላይክ ከዚህ የባሰ ውጤት ከምባክ አድርገናል ላይክ ባርሳ ላይ ከምባክ አድርገናል ከዚህ ቀደም ደግሞ 2005 ቻምፒዮንስ ሊጉን ስናሳካ ከምባክ ለኛ ብርቃችን አይደለም ከምባክ ብርቃችን አለ ግን ላይክ እንዲህ እየተጫወተን ግን ከምባክ ይከብዳል ጋይስ ላይክ ሚድፊልድ ላይ እየተሰራ የነበረው ስራ አታኪንግ መስመሩ እየሰራ የነበረው ዲፌንዲንጉን ተውት አትጠይቁኝ ላይክ ቫንዳይክና ኮና ላይክ አርኖ ዋቹ ጋይስ ወደሙ ማን ግን ላይክ አርኔ ስሎትን በጣም ብዙ ስታቶች ላይክ ዞር ብላ አይተ ሪዮን ጉማ ባለፈው አሪፍ ስለተጫወተ እሱ አያስፈልገኝም ስለዚህ ጋክፖን ነው ማስገባው እንደዛ ያለውላ ነው የሚመስለው ላይክ ለምን ሪዮን እንደማያጫውተው አላቅም ላይክ ክብር ለአዛውንት የሚባለው ነገር ማን ነው እግር ኳስ ላይ አይሰራም በቃ ጊዜው የወጣት ነው አሮጊትና ሽማግሌ ቦታ ልቀቁ ጡረታ ምናምን ከፈለጋችሁ ጡረታ ሚኒስቴር እየሄዳችሁ ጡረታችሁን አበላችሁን ተቀበሉ ሻምፒዮንስ ሊግ ላይ ምን ትሰራላችሁ የፕሪሚየር ሊጉም አልሆነላችሁም ሻምፒዮንስ ሊጉም አልሆነላችሁም እንዳልነው ጋላታሳራይ አርበደበደሽ አንቺ አሮጊት መከራሽን ያበላሽ አንፊልድ ላይ እንቀለብሳለን ምን የለም አንፊልድ ላይ የሚደገማል አባል እንደ የድሮ አራዳ ለኔ ፋራ ነው ይሄ ጋላታሳራይ መልእክት ጋላታሳራይ አያዳምጥሽም አንቺ አሮጊት ይገልብሻል ገና ይገልብሻል ማን ጥግሽን ትያለሽ አንቺ አሮጊት ዋው ጋላታሳራይ ይችላል እግዚአብሔር ምን አይነት ቡድን ነው ሊቨርፑል በቃ ይሄንን ቡድን አይችሉም በቃ አንድ ቱርክ ውስጥ የሚገኝ ጋላታሳራይ የተባለ ቡድን እንግሊዝ ውስጥ አንድ ሚስት የሆነ ቡድን አለው እሱ ማን ነው ሊቨርፑል ነው ግን እኔ በሊቨርፑልም አልፈርድም እዛ ሜዳ ላይ ሄዶ እንዳሸንፍ ምናምን የመጀመሪያም ኤክስፔክት አላረኩም ጭራሽ እኔ ቀመሬ ላይ ሁላ ስቀመር ጋላታሳራይ አንድ ጎል ያስቆጥራለሁ ታትሲት በቃ ምንም ሊቨርፑል እዛ ሄዶ እንዳሸንፍ አትጠብቁ ሲጀመር ጋላታሳራይ ጥሎት ያልፋል እንዴ ምን አይነት ቡድን ነው አንተ ምን አይነት ወንድ የሆነ ቡድን ነው እግዚአብሔር እየመራውላ እየተመራ እኮ ነው የሚመስለው እንዴ የተሻለ ጎል ኤክስጂ የነበራችሁ ጎል ማስቆጠር ኤክስጂ የነበራችሁ ጋላታሳራይ ናችሁ የሚመሩ ነበር የሚመስሉት በጣም ነበር የሚችሉት በተደጋጋሚ ወደ ሊቨርፑል የግብ ሳጥን ውስጥ ማለት ነው ጎል ማስቆጠር የተሻለ ሙከራ የነበራችሁ ጋላታሳራይ ናችሁ ኢቭን ጎል ካስቆጠሩ በኋላ ማለት ነው እና በሜዳቸው በደጋፊያቸው ፊት የሚገባቸውን ማለት ቪክቶሪ አግኝተዋል ይሄ ነገር ያሰጋል ነው ሊቨርፑል ደጋፊዎች አላቅም በደይ ስላችሁ እያዘንኩ ነው ግን አንፊልድ ላይ መጥተው ራሱ ይሁድን አቻ ለመውጣት ይከብዷል ቢያላስብ ምክንያቱም ቡድኑ እንደተመለከታችሁት እንዴ ምንም ጭራሽ በጣም አግሬሲቭሊ ነው የሚጫወቱት ኢቭን እየተመሩ ምናምን እንዴት ኳስ ሲይዙ እንዴት እንደሚያስፈሩ ወደፊት ሲይዙ እንዴት ኦስሜን ጂብ ነው ጭራሽ ማለት ነው እግዚአብሔር እና በጣም ከባድ ነው እኔ አሁን በቃ አይቼ ገምቻለሁ ጋላታሳራይ ይሄንን ጨዋታ ያልፋል ቢሉ መስሉ ከ16ቱን ጥሩ ያልፋል ቢሉ ማስቡ ጋላታሳራይ ነው እናንተን ሐሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ ይጮቱና ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ሼባው በስተርጅና ተሰጣት እንደው ለመሰጠት ቱርክ ድረስ ሄደሽ እኮ በቃ ሊቨርፑል ሲሸነፍ ያለኝ እርካታ ቫንዳይክ በቃ እንደው በጣም ጥሩ ተጫዋች በቃ ግን ተጫወተ በቃው ቫንዳይክ ይሄ ነው በቃ አቀሙ ለተወሰነ አመት እኮ ነው ፕራይም ያሳየን ሳላህን በቃው 60 ላይ ምናምን የሚወጣ ተጫዋች ሆነ ሳላ ኮናቴን በቃ እንደዚህ ነው አረጀ አይዛክ በቃ ይሄ ነው ያስፈረም የታለ የአውሮፓ ምርጡ አጥቂ ኤኪቲኬስ ኦሮቦሎ ፍሎሪያን ቪርዝስ ምን ሆኖ ነው ይሄ ታክቲሻሪ ማስተርማይንድ ጭንቅላቱ በቃ ምሁር የሆነው መላጣስ ምንድነው አሰልጣኛችሁስ የታሉ አባሩታስ ትልቅ ቲም ኮንከው አንተ ማባረር ነው ያለብህ ግን ትልቅ ቲም አይደላችሁም ድሮ በእናብይር ገጤ ምናምን ዘመን ነው እንጂ ትልቅ የነበራችሁ አሁን ትልቅ አይደላ 7 አመት ተሰጡታላችሁ ገና 7 አመት ተቃጠላለ ከዚህ መላጣ ጋር ሰጠት ሊቨርፑል በአውሮፓ ሻምፒዮንስ ሊግ የ16 ውስጥ ለማለፍ ጨዋታ እንግዲህ ተሸንፏል በጋላታሳራይ እጅግ በጣም ወሳኝ በነበረው ጨዋታ እንግዲህ ጋላታሳራዮች በሜዳቸው ሊቨርፑልን 1-0 ማሸነፍ የቻሉ ሲሆን ግቧ የተቆጠረችው እንግዲህ ገና በ7ኛው ደቂቃ በሌሚና ግብ ነበር ጨዋታውም እንግዲህ በዛው በ1-0 ውጤት ተጠናቋል ማለት ነው በነገራችን ላይ የጋላታሳራይ ደጋፊዎች ከጨዋታው በፊት ለሊቨርፑሎች ኳሊ እንደምትመለከቱት ዓለም እዚህ ሜዳ ላይ ሲኦልን ተገናኝተዋል እንኳን ወደ ሲኦል ደና መጣችሁ ሲሉ እንግዲህ መልእክት አስተላልፈው ነበር ልክ እንደተናገሩትም እንግዲህ በደጋፊዎች እጅግ አስጨናቂና ከባድ ድባብ ታግዘው 1-0 ድል ማድረግ ችለዋል በተጨማሪም እንግዲህ እጅግ በሚያስገርም ሁኔታ የጋላታሳራይ ደጋፊዎች ኦስሚኔ እንግዲህ በቅርቡ እናቱን በሞት እንዳጣ ይታወቃል ኳሊ እንደምትመለከቱት እንግዲህ የሚያስገርም ቲፎ ይዘው እንግዲህ ሀዘናቸውን ገልጸውለታል ማለት ነው እሱም እንግዲህ ሜዳ ላይ ኳሊ እንደምታዩት እንባውን መቆጣጠር አቅቶት ታይቷል ማለት ነው
እንግዲህ የመጀመሪያው ጨዋታ 1-0 ተጠናቋል። ቀጣይ ሳምንት ደግሞ በአንፊልድ የመልሱ ጨዋታ ይደረጋል። እኛም አውቀናል ጉድጓድ መሰናል አለች አሉ በረሮ ከቲቪ ስትወጣ ያራዳ ልጆች። በሚያስገርም ሁኔታ ጋላታሳራይ ነው ሲሚኒ ሊበቀልን ይፈልጋል ሊቨርፑል ያሉት ለካ አምጥተው ሊወቅጡ እንደሆነ አልገባንም። እኛ ነው ምልል የዛሬው አርኒ ስሎት ሰራዊት ለመንደር ጨዋታ እንጂ ለዋና የዓለማችን ትልቁን ዋንጫ ቻምፒዮንስ ሊግን ሊፋለም የገባ አይመስልም ነው ምል ሜዳ ውስጥ ማለት ነው። በግርታ ነው የሚጮቱት፣ በግርታ ነው የሚከላከሉት። ምንም እርባና ቢስ የሆነ ጨዋታ ነው ሲጮቱ የነበረው። በእርግጥ ደጋፊዎቹ እኔ እንጃ እኔ አንድ ደጋፊ 90 ደቂቃ እንደዚህ ይጮዋል ወይ የሚያጠራጥር ነው። ያራዳ ልጆች ከኋላ ሞንታርቦ ካልኖረ በስተቀር ኳስ የሊቨርፑል ተጫዋቾች በነኩ ቁጥር ያብዳሉ አይደለም ይባሉ። ዛሬ ሊቨርፑል 3 ነጥብ ብቻ አይደለም ያጣው ታምቡራቸውንም ነው የጆሮውን ማጣውት የተመለሱት ነው ማለት ነው ያራዳ ልጆች። ለማንኛውም አንፊልድ ላይ እጅግ በጣም አስፈላጊ 90 ደቂቃ አላቸው። እንግዲህ መጠቀም የነሱ ፋንታ ነው። በዛ ላይ ደግሞ የጋላታሳራይ ደጋፊዎች አንፊልድ ላይ አይገኙም ማለት ነው በቅጣት ምክንያት። ስለዚህ ይህን እድል አርኒ ስሎትና ሰራዊቱ ይጠቀሙታሉ። አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን እጅግ በጣም የወረደ ፐርፎርማንስ ነበረ ካንፊልዱ ክለብ የተመለከት ነው ማለት ነው። ጋላታሳራይ ባንጻሩ የሚፈልጉትን ተጫውተው የሚፈልጉትን ነጥብ ይዘው ነው የወጡት ማለት ነው። እስቲ እናንተን ሐሳብ አስተያየት ኮሜንት ላይ ቁጭ አድርጉት። በደም ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ኧረ ጋላታሳራይ እኔ ቤቴ ቁጭ ብዬ በቲቪ ላይ ያየሁት ደጋፊ አስጨነቀኝ። እንዴት ነው አንድ ደጋፊ ከአንደኛው ደቂቃ አንስቶ እስከ 95ኛው ደቂቃ ድረስ የሚጨፍረው የሚጮህ? ሊቨርፑል በገዛ እጃቸው ልክ እንደተጀመረ ያገኙትን የግብ ዕድል ሳይጠቀሙ ቀርተው ጋላታሳራይን ብዙ ኳስቷል፣ ግን አስገራሚ ቡድን ነው ጋላታሳራይ። ቪክቶር ኦሲማኒ ምን አይነት ታጋይ ተጫዋች ነው! ምን አይነት እምባይን ነው ያመጡት ይዘውት የገቡት። ቲፎ ደግሞ የሚገርም በቃ የእናቱን ምስል ምናምን የያዘበት ቲፎ በጣም የሚያሳዝን። እሱ ራሱ አለቀሰ። ግን አስገራሚ ይሄ ተጫዋች ለምንድን ነው ግን ቱርክ ሄደው ትልቅ ሊግ ላይ መጫወት ይችል ነበር። ሊቨርፑል 1-0 ተሸነፈ በጋላታሳራይ። ይሄ ጨዋታ አላበቃም። አንፊልድ ላይ መልሳለህ፣ ግን ጋላታሳራይ ሊያልፍ ይችላል። በጣም ደክም ያለ ሊቨርፑል የተመለከተ ጎሜዝ ምንድን ነው? ለማንኛውም አውሮፓ ሻምፒዮንስ ሊግ አሁንም ታምራቱ እንደቀጠለ ነው። ሊቨርፑል ተሸንፏል ዛሬ። ጨዋታውን በእንባ ጀምሮ እንግዲህ በደስታ ጨርሶታል። ሊቨርፑልን ወስደው ሰጠት አድርገውታል። ጋላታሳራይ 1-0 በማሸነፍ እንግዲህ የአንፊልዱን ጨዋታ አጓጊ አድርገውታል። ይሄኛው ቲፎ ደግሞ ሌላ ታሪክ ውስጥ ነው። እንደዚህ ኦሲሜን እስከሚያነባ ድረስ ነው እንግዲህ ያማረው እና ሲታይ ራሱ ለስሜት ያረጋል። እንግዲህ ኦሲሜን በልጅነቱ ነው እናቱን ያጣት፣ ከዛም በኋላ አባቱንም አድርጎ አጥቶታልና ፋሚሊ ያስፈልጓል። እኛ ቤተሰቦች ነን እያሉት ነው የጋላታሳራይ ደጋፊዎች። እና ይሄ ተጫዋች ምን ያህል አቅም እንዳለው እናውቃለን። እንኳን ለጋላታሳራይ አይደለም አሁን ላይ ዓለም ላይ ለነ ሲቲ፣ ለነ ማድሪድ፣ ለነ ባርሳ ለየትኛውም ቲም የሚመጠን አጥቂ እንደሆነ እናውቃለን። ግን ደግሞ በቱርክ ሊግ ነው የሚጫወተው። ሊጉ ከፍተኛ እይታን ስለማያገኝ ነው እንጂ ኦሲሜን የሚገርም ተጫዋች እንደሆነ ሁላችንም እናውቃለን። ናፖሊ እያለ እንኳን ያሳየውን አቅም አይተነዋል። ያኔ ማየት ስለቻለን ነው በቱርክ ሊግ እይታ አላገኘንም። እንደዚህ በቻምፒየንስ ሊግ አጋጣሚ ነው በጨዋታው ላይ ማሲስት አስመዝግቧል። ፎሎ እያረጋችሁ ደግሞ የባርሳና የኒውካስልን ጨዋታ እንጠባበቅ። የአርነ ስሎቱ ሊቨርፑል በቱርኩ ኃያል ክለብ ጋላታሳራይ 1-0 ሽንፈት ገጥሞታል። በአውሮፓ ሻምፒዮንስ ሊግ 16ቱ ዙር በራምስ ፓርክ ስታዲየም የእንግሊዙ ሊቨርፑል ያስተናገደው ጋላታሳራይ 1-0 በሆነ ውጤት በማሸነፍ የመጀመሪያ ዙር ጨዋታውን በድል ማጠናቀቅ ችሏል። በዚህ ጨዋታ ላይ ራምስ ፓርክ ስታዲየም እንግዲህ በጣም ሲኦል አድርገው ነበር ለሊቨርፑሎች የጠበቁት ማለት ይቻላል። የጋላታሳራይ ደጋፊዎች ኖይዛቸው በጣም የሚረብሽ ነበረ ማለት ይቻላል። የሊቨርፑል ተጫዋቾችንም በቃ ጭንቀት ውስጥና ችግር ውስጥ ከተዋቸው ነበረ። በእያንዳንዱ ኳስ በሚንኩባቸው ሞመንቶች እየጮሁ ፕሬሸር ሲያሳድሩባቸው ነበረ። በዚህ ጨዋታ ላይ እንግዲህ ገና በመጀመሩ 7ኛው ደቂቃ ላይ ኦሲሜን በግንባሩ ያቀበለውን ኳስ ማሪዮ ሌሚና ማለትም የቀድሞ የወልቭስ ተጫዋች እንግዲህ ጎል አስቆጥሮ ጋላታሳራይ በዛ ውጤቱን አስጠብቆ 1-0 በሆነ ውጤት ማሸነፍ ችሏል። ፈርስት ሃፍ በሙከራ ረገድ የተሻለ ቡድን ጋላታሳራይ ነበር። ተመጣጣኝ የኳስ ቁጥጥር ድርሻ ቢኖራቸው ሁለቱም ቡድኖች ማለት ነው። ነገር ግን ሰከንድ ሃፍ ሊቨርፑል ወደ ጨዋታው ለመመለስ ጥረት ቢያደርግም ነገር ግን ምንም መፈየድ የቻለው ነገር አልነበረም። የመልሱ ጨዋታ ለማንኛውም ቀጣይ ሳምንት የሚከናወን ይሆናል ማለት ነው። አንፊልድ ላይም ሊቨርፑል ይህንን ጠባብ የጎል ልዩነት በመቀልበስ ወደ ቀጣዩ ዙር ያልፋል ብላችሁ ታስባላችሁ? ሀሳባችሁን አካፍልኝ። የፕላስ ምልክቱን መጫን እንዳትረሱ። እንግዲህ ሌላ ሽንፈት የባለፈውን ጌም ራሱን ባለፈው የምድብ ጨዋታ ላይ ያደረግነውን ራሱን ጨዋታ ደገም ነው። ይሄ ሁላ ስኮሪንግ ኦፖርቹኒቲ ማበላሸት፣ ይሄ ሁላ ኳስ መሳት፣ ፈርስት ሃፋችን ብቻ ጥሩ፣ ሰከንድ ሃፍ ዜሮ። ምን አይነት ሊቨርፑል ነው እያየን ያለ ነው? የዛሬው ነጥባችን ዋነኛው ተጠያቂ ብዬ ማስበው ፍሎሪያን ቨርትዝ ነው። እነዛ በ10 ደቂቃ ያገኘናቸው ሁለት እድሎች ከነገና ፈርስት ሃፍ ላይ ያገኛቸውን በአጠቃላይ 3 ኳሶች አልተጠቀመም። በጣም ባዶ ኳሶችን እኔ ዛሬ ፊትነስ የነበረውም አልመሰለኝም። ለምን ቋሚ እንዳደረገውም አልገባኝም። ለምን እንደዚህ ፊትነስ ከሌለው
ቋሚ መሆንም አይገባውም ነበር ማለት ነው። ከእንደገና ሊቨርፑል በቃ ምንም ኢንተንሲቲውን የጠበቀ ምንም ሞራል የሌለው ሊቨርፑል ነበረ ዛሬ ያየሁት። ጋላታሳራዮች በተቃራኒ የተነቃቃ ነበር። እነ አብዱል ከሪም ባልዳንቺ እነ ቪክቶር ኦሲሚኔ ከእንደገና ጋብሪኤል ሳራ በጣም ሚችል ብራዚላዊ እኔ በግሌ በጣም ስለማደንቀው ነው። በጣም ድንቅ ነበሩ። የሚገባቸውን ነጥብ አግኝተዋል። የባለፈውን ጌም ራሳችን ደግመናል። አሁንም ግን ብዙ የሚያናድድ የሚያስቆጭ ውጤት አይደለም። ምክንያቱም ማማርዳሽቪሊ እንዲሁም እሱ ባይኖር ኖሮ ዛሬ 3-4 ጎሎችን ይቆጠርብን ነበር። በሊቨርፑል በኩል ብቸኛ ድንቅ የነበረው ማማርዳሽቪሊ ነውና ብዙ ኳሶችን አድርገውልናል። ወደ አንፊልድ ቀጣይ ሳምንት ሮብ እንመለሳለን። ይህን ጨዋታ ገልብጠን እንደምናልፍ አልጠራጠርም። ግን ራሳችን ላይ ነገር ጠምጥመን መተናል። በጣም ያናድዳል። ፋሚሊ እስኪ እናንተ ማሳብ አስተያየታችሁን ኮሜንት ስራ አድርጉልኝ። ይመቻችሁ። ጋላታሳራይ 1 ሊቨርፑል 0 የተሻለ ነበርነ። በፖዚሽን የተሻለ ነበርነ፣ ግን ፖዚሽን ጎል አልሆነም። ኦን ታርጌትም የተሻለ ነበርነ፣ ግን የሚያገባ ሰው ጠፋ። በተለይ ደግሞ እነሱ የሚሰጡን ድሎች መጠቀም አልቻልንም። በጣም ብዙ ነበሩ። ምንም ማድረግ አትችልም። ግን ደግሞ በጣም ደስ የሚል ደጋፊ ያላቸው የጋላታሳራይ ደጋፊ ይገባቸዋል። ይህ ፖይንት ውጤቱ አቻ ቢሆን ጥሩ ነበረ። ግን እግር ኳስ አንተ ስላልሃት ሳይሆን የተሻለ ሆነ 90 ደቂቃ ማሳየት ነው እና ለጋላታሳራይ ደጋፊና ለጋላታሳራይ ተጫዋቾች ሳላደንቅ አላልፍም። በጣም ነው የሚችሉ። እያንዳንዳቸው ፕሬሲንግ ሲከላከሉ አታካቸው ቶሬራ በተለይ አርሰናል ቤት ጥሎ ሄደው ልጅ እነ ሳንቸስ ቶተናም ቤት የነበረው በጣም ነው የሚችሉ። ብቻ ኦስሜን በጣም ነው የምትችለው። የምትገርም ስትራይከር ነህ። እግዚአብሔር ምስክሬን እንዴት እንደምታደናብራቸው ኮናቴን ትችላለህ። ኤኒዌይስ ጥሩ ነው። ግን የሊቨርፑል ደጋፊ ጭራሽ ተስፋ አንቆርጥ። እግዚአብሔር ምስክሬን ጭራሽ ተስፋ የሚቆርጥ የሚባል ነገር በጣም ብዙ ማይረሲው ያ ሊቨርፑል ነው እንዲያሆን የባርሳው ሊቨርፑል እኮ አይደለም ምናምን። ኦፍ ኮርስ ያ አሰልጣኙ የቀያርም ያንዳንድ ነገሮችን እኔ ለምን ከርትስ ጆን እንዳላስገባው ከ45 ደቂቃው አላቅም። ብቻ ግን ውጤቱ የከፋ ቢሆንም ለሊቨርፑል ደጋፊዎች የማይገባ ቢሆንም አይደለም ይሄ ሌላውን ቀልብሰናል። ዊአር ሊቨርፑል ያራዳ ልጆች ነገ ሌላ ቀን ነው። የሊቨርፑል ደጋፊዎች ይህንን ወኔ የሌለው ይህንን የሞተውን ቲም እንዳይሆን ከሲቲ ጋር የምታለካኩቱላ ጭራሽ አፍ አላችሁ እናንተ ዳኛ ካልተባበራችሁ ምናምን የምትሉበት ይህንን ቲም ይዛችሁ በክርስቶስ ማለት ያለ ሜዳው እኮ ነው የተጫወተው። ግን ለቱርክ ቲም እንደዚህ እኔ እኮ አዝረክርኬዋለሁ። ጋላታሳራይ ሲቲ ጋላታሳራይን አዝረክርኮታል። ቢያንስ አንድ ጎል ይከብዳቸዋል። የሞተ ሙከራ በጣም ነው ማትችሉት። ኮርና ጎበዝ ናችሁ ብዬ አስብ ነበር። እንዳለ በፋውል ጨረሳችሁት ኮርናውን። በስመ አብ ይሄ ቲም እንኳን ኤፍ ኤ ካፕ ሊያስጥል አይደለም እኔ ሻምፒዮንስ ሊግ ራሱ ቀጣይ ዓመት መግባቱን ጠራጠራል። ልዩነታችን እያወቀ ከዘራያዥ ከዘራሽ አሮርጥሻለሁ። ኤፍኤል ላይ በጣም አይቻችኋለሁ። እኛ ሊቨርፑል ደጋፊዎች ዳኛ ካላገዛችሁ ምናምን ስትሉ 100 ዳኛ ቢያግዙ የትም አይደርስም። ኢስታንቡል ድረስ እየሄድክ ሁልጊዜ ከመለጥለጥ አለመጫወት በስንት ጣሙ ቻምፒዮንስ ሊግ አልገባው ምናምን ያው መዝናኛ ያለች አይደል እንደ ሸበው ሁልጊዜ እኔ አሁን እድል አላችሁ ብዬ ነው በደንቡ ለማልነቁራችሁ የማለፍ ግን ደግሞ በዚህ ፐርፎርማንሳችሁ ጭራሽ ነው ቻምፒዮንስ ሊግ የማይመጥናችሁ ማለት ነው። ጭራሽ አይመጥናችሁም። 3 ጨዋታ 2 ውድድር ምናምን መወዳደር ጭራሽ እኮ ነው የምላችሁ። እያንዳንዱ ተጫዋቾቻችሁ የሚያሳዩት ፐርፎርማንስ የደከመ ስታሳዝኑ 3-4 ጎል መቆጠር ነበረበት። እንዴት ጋላታሳራይ ከዚህ በላይ እንዳላስቆጠረ አላውቅም። እድሉን እያበላሸ ነው ጋላታሳራይ ራሱ ማለት ነው። ብዙ ኳሶችን አባክኗል። ቀጣይ እድል መስጠቱ ለሊቨርፑል አንፊልድ ላይ የራሱን ያከበደው ማለት ነው። 3 ምናምን ማግባት ነበረበት። ቻንሶችን አልተጠቀመም በደምብ። ለማንኛውም አይዞ ሸበለው አንሹ ቱ ቢ ሆነስት እስሎትን ባይመሮ እኔ ይበልጧል። እስሎት አሰልጣኝ አይደለም። አሰልጣኝ ሄዶ እንዲህ ጃኬት ለብሶ ቆሞ የሆነ ነገር ሲሆን በጮህ እኮ አይደለም። ኧረ ብዙ ነገር የሚያስፈልግ ነገር አለ እና ከርኪስ ፈርስት ሃፍ ሰከንድ ሃፍ መቀየር ያለባችሁ ዛሬ እስሎት ክሬዲት እንዲሰጠው ማልፈልገው አሰልጣኝ ነው። እኔ የርገን ክሎፕ በዚህ ሳል ላይ ቢሆን ብሸነፍ ራሱ ደህና ጨዋታ አይቼ እወጣ ነበር። ግን የሚያስጠላ ጨዋታ ቢልድ አፓችሁ ማያምር ጨዋታ ምን አይነት
አሁን ይህ ቲም ነው ኤፍኤ ካፕ ሲቲ የሚያሸንፈው ቶፕ ፎር የሚጨርሰው። ያብቃችሁ ቶፕ ፎር ለመጨረስ። ቶተናም ነው የሚሰጠን በቅርቡ ቶተናም ይሰጠናል እሑድ ዕለት ማለት ነው።